ባል በሚስቱ ታሳቢ ሳይደረግ ሚስትም በባሏ ታሳቢ ሳትደረግ በእሷ ውሳኔ የመኖር ፈቃድን የሚሰጣል። ሚስቴ ለምትወስናቸው ውሳኔዎች ሁሉ እኔ ኮንሲደር መደረግ አለብኝ። ሲጀምር ባልን ማክበር ማለት ለምታደርገው ድርጊት ሁሉ እኔን እያሰበች ማድረግ አለባት። እንዴት ከረማችሁ? ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን፣ እኔ መስገን ሞላ ነኝ። በጋብቻና በቤተሰብ ህይወት ዙሪያ ነው ስራዎችን የምሰራው። እንግዲህ በዚህ ህይወት በቤትም ዩቲዩብ ቻናል ደግሞ በጣም ብዙ ጉዳዮች ወደ እናንተ እየመጣ እንገኛለን። ባለፈው እንግዲህ ጋብቻን የሚያበላሹ ነገሮች በሚል ያው ጋብቻ ከተጀመረበት የቁልቁለት መንገድ ሄዶ የሚበላሽባቸውን አቅጣጫዎችና ለዛ ደግሞ የሚሰጡ ምላሾች ትክክል ያልሆኑ እንደኛም ደግሞ ምን ቢደረግ ጥሩ ነው የሚለው ሐሳብ ጠቅለል ባለመልኩ አሳየቻችኋለሁ። በዚህኛው ቪዲዮ ደግሞ እንግዲህ ቀድሜ እንደነገርኳችሁ ርዕስ በርዕስ እያደረግን ጋብቻን የሚያበላሹ ምክንያቶችን ደግሞ እንዴት ዲል እንደምናደርግና በእነዛ ምክንያቶች ጋብቻችን እንዳይበላሽ ምን እንደሆነና ጋብቻችን እንዳይበላሽ ምን ማድረግ እንዳለብን ጠቆም ማድረጋችኋለሁ ማለት ነው። በዛሬ ቀን የምናነሳው እንግዲህ ከራስ ወዳድነት የመነጨ ይገባኛል የሚሉ ፍላጎቶች አሉ። ባልና ሚስት አንዳንድ ጊዜ ራስ ወዳድ ሲሆኑ ይገባኛል በሚል ባል ላይ ይገባኛል በሚል ሚስት ላይ ጫና በማምጣት እነዚህ ፍላጎቶች እንዲሟሉ የሚያደርጓቸው ድርጊቶች ጋብቻውን ያበላሻል። አንደኛ ከራስ ወዳድነት ነው የመነጨው። በሁለተኛ ደረጃ ደግሞ ይገባኛል የሚል አለ። ይገባኛል የሚል ሰው እስካላገኘ ድረስ ሰላም አይሰጥም ማለት ነው። ስለዚህ አስገዳጅ ነገሮች ይመጣሉ ማለት ነውና የግድ ታድርግ የሚባሉ በጋብቻ መካከል የሚባሉ ፍላጎቶች አሉ። የግድ ሊያሟላልኝ ይገባል የሚለው ሊሟላልኝ፣ ሊደረግልኝ፣ ሊሰጠኝ ይገባል የሚል ባል ሚስት ላይ ሚስትም ባል ላይ ከራስ ወዳድነት በመነጨ መልኩ የሚፈልጓቸው ፍላጎች አስገዳጅ በሆነ መልኩ ሲሆኑ ጋብቻውን ለመበላሸት በቂ ምክንያት ይሆናል ማለት ነው። እንግዲህ በጣም ብዙ ጋብቻዎችን ብትመለከቱ የነዚህ ፍላጎቶች አለመሟላት ነው ጋብቻውን ያበላሸው። ፍላጎታችሁ ስላልተሟላ ጋብቻችሁ የተበላሸባችሁ ሰዎች የላችሁ? በተለይ ከራስ ወዳድነት በመነጨ መልኩ ይገባኛል በሚባልበት ጊዜ በሌላኛው ሰው ዋጋ መክፈል የግል ትርፍን የመሰብሰብ እርምጃ ስለሆነ ለግንኙነት በፍጹም አይጠቅምም። ዋጋ ከፋይ ባል፣ ትርፍ የምታገኘው ሚስት፣ ወይም ሚስት ዋጋ ከፋይ፣ ባል ከዛ ዋጋ መክፈል ትርፍ ለማግኘት ይሄ የግንኙነቱን ስርዓት ይገለብጠዋል። ከተቻለ እንዲያውም እውነተኛ ፍቅርና በእውነተኛ ጋብቻ እኔ በምከፍለው ዋጋ ፈቅጄ ሚስቴ የምታገኘውን ትርፍ መስራት ግንኙነቱን ጤናማ ያደርጋል። ነገር ግን አንቺ ዋጋ ክፈይልኝ እኔ ትርፍ ላግኝ በሚሉ ከራስ ወዳድነት የመነጩ ፍላጎቶች ሚስቴ ላይ ጫና በማምጣት ሲኬዱ ችግር አለ ማለት ነው። ኢቭን ፍቅር ሲባል እንኳን የፍቅር ሁኔታ አንደኛው ዋጋ ከፍሎ ለሌላኛው ትርፍ ሲያመጣ ነው። ሌላኛው ዋጋ ክፈልልኝ እኔ ትርፍ ላግኝ ማለት ግን ፍቅር አይደለም። ፍቅር ሲገለበጥ ማለት ነው፣ ለስት ነው፣ ወይም ደግሞ መጥፎ በሆነ መልኩ ጋብቻውን በሚያበላሽ አኗኗር እንድንኖር ያስገድናል ማለት ነው። ታዲያ ስንቶቻችን እነዚህ ነገሮች እናስተውላለን? እንደዚህ አስገዳጅውን ፍላጎቶቻችን በሌላኛው ሰው ላይ በግድ የሚደረጉ ነገሮች ስለሆኑ ሰው ደግሞ ፈቃዱን ተነጥቆ አንድ ነገር አድርግ ተብሎ ሲገደድ ቢያደርገው እንኳን ድርጊቱ ትርፍን አይሰጥም። እንዲህም ደግሞ ማድረግ ራስ ወዳድነት ነው ማለት ነውና ብዙዎቻችን አይመስለንም እንጂ ይሄ ነገር አለብን። ባሎች እስቲ ራሳችሁን ይዩ። እንደዚህ አይነት ስሜት የለባችሁ? በዚህ ደረጃ ይገባኛል ስሜት ሆናችሁ ሚስታችሁን ዋጋ የምታስከፍሉ ባሎች የላችሁ? ሚስቶችስ ከራስ ወዳድነት በመነጨ ፍላጎት ባልን እያስጨነቃችሁ ያላችሁ ሚስቶች የላችሁ? እነዚህ ነገሮች ሌላኛው ሰው ላይ ፈቃዱን ነጥቀው ጫና ስለሚያመጡ ግንኙነቱን የማበላሸት አቅማቸው በጣም ከፍተኛ ነው የሚሆነው ማለት ነው። የምንሳሳተው ዋነኛ ነገር የቱ ነው የሚያስደስተኝ ብለን እንጠይቃለን እንጂ የትኛው ፍላጎቴ ነው ትክክል ብለን ቆመን አንጠይቅም። መደሰት ብቸኛ እና ትክክለኛ መለኪያም አይደለም። የቱ ነው የሚያስደስተኝ ከተባለ የሚያስደስተኝ ነገር አስገዳጅ በሆነ መንገድ ለማግኘት መሄድ ጋብቻው እንዲበላሽ ያደርገዋል። ነገር ግን የቱ ነው ትክክል፣ የትኛው ፍላጎቴን ልክ የሚባል ነገር መጠየቅ አለበትና እዚህ ጋር ነገር ላስቀምጥላችሁ። ፍላጎቶቻችሁን ባልም ሚስትም በግድ ለማሟላት በምትሄዱበት ጊዜ ሁለት ነገሮች ይከሰታሉ። ፍላጎቶቻችሁን በግድ ለማሟላት በምትሄዱበት ጊዜ ሁለት ነገሮች ይከሰታሉ ማለት ነው። የመጀመሪያው ንግግራችን
ሌላውን የማያስደስት ይሆናል። ይህን ነገር እፈልጋለሁ ብለን የምናገርበት መንገድ ራሱ ቃላችን በጣም አቢዩሲቭ ሊሆን ይችላል። በንግግር እንስታለን ማለት ነው። ንግግራችን ሌላው በማያስደስት መልኩ ሲሆን በንግግር እንጋጫለን ማለት ነው። በሁለተኛ ደረጃ ደግሞ የሚሆነው አስገዳጅ ይሆናል ማለት ነው። አስገዳጅ ሲሆን የሌላኛውን ፈቃድ አይጠይቅም። በቃላት ሌላኛውን አቢዩዝ እናደርጋለን። ሁለተኛ ደግሞ ሌላኛውን ሰው እናስገድዳለን ማለት ነው። አስገዳጅ በሚሆንበት ጊዜ በተለይ በጋብቻ ግንኙነት ሁለቱም ሰዎች የሚጠበቅባቸውን በማወቅ የሚፈልጉትን በማሳወቅ አምነው በል ሊያደርጉ ይገባል እንጂ ባል ሚስትን ተጭኖ ሚስት ባልን ተጭና አስገድዳ በምታደርግበት ጊዜ የሚከሰተው ችግር በጣም መጥፎ ይሆናል ማለት ነው። እነዚህ ሁለት ነገሮች ፍላጎቶቻችን በግድ እንዲሟላ ስንሄድ ይከሰታሉ ማለት ነው። አንዳንዴ የፈለግነውን ፍላጎት እንዲያው በግዳጅም ቢሆን አስገድደንም አግኝተን ደስተኛ ላልሆን እንችላለን። ከሚስቴ ነጥቄ የወሰድኩት ነገር ከሚስቴ ጋር በሰላም እንድኖር አያደርገኝም። አስገድጃት ነው። ማግኘት የፈለግኩትን ፍላጎቴን አግኝቼዋለሁ። ባገኘውም ግን ደስተኛ አልሆንም ማለት ነው። በዛ ሰው ፈቃድ አይደለም የተገኘው። ሚስቴ ፈቅዳ የሰጠችኝ ሳይሆን ነጥቄ ነው ወይም አስገድጄ ነው። የፈለግኩትን ነገር አግኝቻለሁ። ነገር ግን ፍላጎቴን ከጠየቅኩበት ግንኙነት ግን ደግሞ ጎድላለሁ ማለት ነው። ብዙዎቻችሁ ብትመለከቱ ባልና ሚስቶች እንደዚህ ነው ነገሮቻችን። አስገድደን ባገኘንባቸው ነገሮች ደስተኛም አይደለንም። ለምን? በፈቃድ ያልተደረገ ነገር ሁሉ ለግንኙነት አይጠቅም። ማስተዋል ባለበት፣ ፈቃደኝነት ባለበት ለሌላኛው ሰው ይገባዋል በሚል እናደርጋለን እንጂ ይገባኛል በሚል ትግል ውስጥ የሚገኙ ነገሮች ትርጉም የላቸውም ማለት ነው። ለምሳሌ እስቲ ባልና ሚስቶች በጮኝነት ጊዜ እኔ እንግዲህ የግንኙነት ስቴፖችን በደንብ ነው መስመር ተሰምሮባቸው መኬድ አለባቸው እያስባለሁ። አንድ ሰው መጀመሪያ ግለሰብ ነው። ቀጥሎ ከሰዎች ጋር ጓደኝነት ሊኖር ይችላል። ወንድና ሴትም ጓደኛ መሆን ይችላሉ። በትምህርት፣ በስራ፣ በተለያዩ ነገሮቻቸው ወዳጅነት ሊያዳብሩ ይችላሉ። እሱም አንድ ነው። ከዛ ደግሞ የፍቅር ግንኙነት ደግሞ አለ። ግንኙነቱ የጮኝነት ተብሎ ድምቅ ያለ ከጓደኝነት የሚለይ ድምቅ ያለ መስመር ያለበት ጮኝነት አለ። ከጮኝነት ደግሞ በኋላ ድምቅ ያለ ጋብቻ የሚባል ደግሞ ግንኙነት አለ። አሁን እኮ በእያንዳንዱ ግንኙነት መካከል ያለው መስመር ስለጠፋ ስለደበዘዘ ጨፈላልቀን ጓደኛ ነኝ የሚለውም እንደ ባልና ሚስት ይሆናል። በብዙ መልኩ የተደበላለቀ ነገር ነውና መልክ አለው። ስለዚህ ወደኋላ መለስ ብዬ ለምሳሌ በጮኝነት ጊዜ ብዙ ጥሩ ነገር የሚኖሩ ለምን ይመስላችኋል? አንደኛው የሌላኛው ፍላጎት የማሟላት ፍላጎት ነው ያለው እንጂ ከሌላ ሰው አስገድዶ አምጣ አምጪ ብሎ አያስብም። ሌላውን ሊያስደስት ሌላውን ፍላጎት ለማሟላት እንጂ ፍላጎቴ ይገባኛል ብሎ ቢሄድ ያው ግንኙነቱ ሊቋረጥ እንደሚችል በማሰብ ግንኙነቱ እንዳይቋረጥ ፍላጎቱን ሁሉ በአግባቡ መጥኖ መኖርን እድል ይሰጠዋል። ስንጋባም ልክ ነው፣ ጋብቻው መቋረጥ የለበትም። ነገር ግን በፍላጎቶቻችን አስገዳጅነት በምንሄድበት ጊዜ ጋብቻው ልናበላሽ እንደምንችል ደግሞ ብናውቅ በጣም ጥሩ ነው ማለት ነው። እንግዲህ በጋብቻም ቢሆኑ ግንኙነታቸውን ማስቀጠልና ጤናማ ማድረግ ከፈለጉ ልክ እንደ ጮኝነቱ ጊዜ በይገባኛል ስም መንፈስ እያስገደዱ መንጠቅና መቀበል ጋብቻውን ያበላሸዋል ማለት ነው። ስለዚህ ሁሉን ነገር ለማድረግ አንችልም። መደረግ ያለበትን ነገር በጋራ ልንስማማ ይገባል። ፍላጎት አለ ወይ? አለ። ፍላጎቶችን ግን በጋራ አውቀና አስተውለን ልናሟላ ይገባል እንጂ ያለው ሁኔታ ባለማገናዘብ የሌላኛውን ሰው ፈቃድ ባለመጠቀም አስገዳጅ በሆነ መልኩ ይህን በምናስብበት ጊዜ ግንኙነቱ ይበላሻል ማለት ነው። በእጮኝነት ጊዜ ታረጉት እንደነበረ ሁሉ በጋብቻውም ጊዜ ብታረጉት ጋብቻችሁን ማዳንና ማስተካከል ትችላላችሁ። እንደምታውቁት የሰው ፍላጎት አያልቅም። ፍላጎት በጣም ብዙ ነው። አንዳንዱ ሰው ያየውን ይፈልጋል፣ የሰማውን ይፈልጋል፣ በቃ የተመኘውን ይፈልጋል። ልክ አለው። አስፈላጊ ነገር የሚባለው የታወቀ ነው፣ የተመጠነ ነው። ፍላጎት ግን ሰው ነው ገደብ ሊያደርግለት የሚገባው። ይሄን ፈልጌያለሁ ተብሎ የሰው ፍላጎት ሁሉ የማሟላት ኃላፊነት ማናችንም የለብንም። አስፈላጊውን ነገር ግን ልናሟላ እንደ ባልና እንደ ሚስት፣ እንደ እናት እንደ አባት፣ እንደ ወንድ እንደ ሴት አንዳችን ለሌላኛችን ይገባል። ከዛ ባለፈ መልኩ ግን ሁሉም ፍላጎቶች ያውም ከራስ ወዳድነት መንጭተው ያውም ሌላኛው ትዳር አጋራችን ላይ ጫና ፈጥረው የሚገኙ ነገሮች ልክ አይደሉም። እንደ በሰለ ሰው እንደ አስተዋይ ሰው በጋብቻችሁ መካከል ከራስ ወዳድነት በመነጩ የይገባኛል ፍላጎቶች ቤታችሁን አታፍርሱ። እንደዚህ ካፈረሰው በጣም ችግር አለ ማለት ነው። ታዲያ እንዲህ ከሆነ
ከነበረው መልካም የጋብቻ ግንኙነት ከራስ ወዳድነት በመነጩ የይገባኛል ፍላጎቶች ጋብቻ የቁልቁለት መንገድ ሄዶ የማይገባ ቦታ ላይ ከተገኘ እንዴት ነው መመለስ ያለበት? ወደ ነበረው ግንኙነቱን ወይም ጋብቻውን ጤናማ ወደ ማድረግ እንዴት ነው መኬድ ያለበት ደግሞ የሚለውን ቀጥዬ ለመፍትሄ የሚጠቅሙ አቅጣጫዎችን ደግሞ ጠቆም ላርጋችሁ። እንግዲህ ጋብቻችን እንደዚህ ከተበላሸ እንዲስተካከል ወደ ነበረበት ለመሄድ ማድረግ የሚገቡን 2-3 ነጥቦችን ላንሳላችሁ። በመጀመሪያ ደረጃ እንደ መፍትሄ የምሰጣችሁ ጋብቻው ወደ ነበረበት መልካም ወደሆነ ሁኔታ እንዲመለስ ካስፈለገ የራስን ፍላጎት ብቻ ሳይሆን የሌላውን ሰው ስሜትና ያለበትን ሁኔታ ማየት ያስፈልጋል። ፍላጎቴን ልታሟላልኝ ይገባል፣ ልታሟላልኝ ይገባል ለምትባለው ለሚስትም ለባልም ሊሆን ይችላል። የራሴን ፍላጎት ብቻ ሳይሆን ባል ያለበት ስሜት፣ ሚስት ያለችበት ስሜትና ሁኔታ ምን ይመስላል ብለን መጀመሪያ ማየት መቻል አለብን። እንደዚህ በምናይበት ጊዜ አስገዳጅነታችን ይቀራል ወይ ፍላጎታችን ይስተካከላል፣ ወይም ራስ ወዳድ እንደሆነ ስለሚገባን የሌላውን ሰው ሕይወት ኮንሲደር ስናደርግ በዚህ ሁኔታ በዚህ ስሜት ውስጥ ሆኖ ወይም በዚህ ሁኔታ በዚህ ስሜት ውስጥ ሆና ይህን ነገር መጠየቅና መፈለግ የለብኝም ማለት እንድንችል ያደርጋል። ያን ጊዜ ጋብቻውን ከመባላሸት ታደግ ነው ማለት ነው። ስንቶቻችሁ ፍላጎቶቻችን የግድ መሟላት አለበት በሚል አስገዳጅ ሁኔታ በንግግርም በድርጊትም በኩርፊያም በክርክርም ከምትሄዱበት አካሄድ ይልቅ ፍላጎቱን ሊያሟላ ይገባል የተባለው ሰው ስሜትና ሁኔታን ታያላችሁ። አንዳንዴ እኮ ፍላጎቶች የማይሟሉት ያ ሰው መሟላት ስላልፈለገ ብቻ ላይሆን ይችላል፣ ስለማይችልም ሊሆን ይችላል፣ ወይም ደግሞ ፕራዮሪቲው አሁን ሌላ ሊሆንም ይችላል። እነዚህን ነገሮች ብታያቸው ሚስቶች ማንኛውም ፍላጎት ስትፈልጉ ባል ያለበት ሁኔታ ምን አይነት ነው፣ አሁን ያለበት ስሜትስ ምንድን ነው በሚል የእሱን ሁኔታ ማየት የእናንተን አስገዳጅነት ለዘብ ሊያደርገው አንዳንድ ፍላጎቶቻችሁን ሊያስተው ይችላል። ልክ እንዲሁም ደግሞ ባሎች ሚስቶች ላይ ማለት ነው። የመጀመሪያው ጋብቻውን ለማስተካከልና ለመስራት ይህን ብናደርግ ፍላጎቴን አሟላልኝ ብለን የምናስገድደው ሰው ያለበትን ሁኔታ ብናስተውል ወይ አናስገድድም ወይ ፍላጎታችንን እንገልጻለን ወይ ፍላጎታችንን እንተዋለን። ስለዚህ ግንኙነቱን መጠበቅ እንችላለን ማለት ነው። ፍላጎቱ ቢሟላም ባይሟላም በበቂ ምክንያት አስገዳጅ መሆኑን በመተው ለግንኙነቱ ዋጋ መስጠት እንችላለን ማለት ነው። የመጀመሪያው የምሰጣችሁ ነገር ይሄ ነው። ሁለተኛ አስገድዶ አንድን ነገር ማስደረግ ባል ሚስት፣ ሚስት ባልን ማለት ነው። አስገድደን ነገር በምናደርግበት ጊዜ ለዛሬ ፍላጎቶቻችን የተሟሉ ይመስለናል። በማስገደድ ማግኘታችን ፍላጎት ተሟልቷል እንችላለን። ነገር ግን ልንገራችሁ ፍላጎታችን ለዛሬ ተሟልቶ ሊሆን ይችላል። የጋብቻው የነገ ዕጣ ፈንታ ግን መጥፎ ያደርገዋል፣ ጋብቻውን ያፈርሰዋል። አስገዳጅ በሆኑ የሰውን ፈቃድ በመንጠቅ ከራስ ወዳድነት በመነጨ ይገባኛል ፍላጎት የማሟላት ትግል ውስጥ ምናልባት ፍላጎት ሊሟላ ይችላል በብዙ መልኩ። በእርግጠኝነት ግን እነግራችኋለሁ አስገድዳችሁ ባገኛችሁት ፍላጎት የነገ ጋብቻውን ዕጣ ፈንታ ያበላሸዋል ማለት ነው። አንዳንዴ መደረግ የሚገባውን ነገር ተስማምተን ማድረግ እንዳለብን ስለማናቅ በግል መገኘት አለበት ብቻ ስለምንል ያንን ነገር አግኝተነው ጋብቻው ትርፍ የለውም፣ ብናጣውም ጋብቻው ትርፍ የለውም። እንደበሰለ ሰው እነዚህ ነገሮች በማስተዋል የዛሬን ፍላጎቴን ከማሟላ የጋብቻውን የነገውን ሕይወት ላሳምር፣ ጋብቻውን ላጽና ከሚል እይታ መሄድ ይገባል ማለት ነውና አስገዳችሁ አንድ ነገር ለማድረግ አታስቡ። ሰው ሲፈጠር ራሱ በቃ ነገሮችን በፈቃዱ እንዲያደርግ ነው። አንድን ሰው በግድ ብላ እንኳን ማለት የጥል ምክንያት ነው። አልበላም ካለ አልበላም ነው። ካልበላ ተብሎ ከፈቃዱ ውጭ ሲባል ያው ችግር ይፈጠራል። ምናልባት ያ ሰው ብላ የሚለው ከፍቅር ተነስቶም ሊሆን ይችላል። ስለዚህ አስገድዶ አንድ ነገርን ማግኘት ማስደረግ የዛሬ ፍላጎትን አሟልቶ የነገ ጋብቻውን ሕይወት ግን ሊያበላሸው ይችላል። ለነገው የጋብቻ ሕይወት መጥፎ ዘርን ዛሬ እንዲዘራ ያደርጋል ማለት ነው። በሶስተኛ ደረጃ ደግሞ የማነሳው ጋብቻውን ወደ ነበረበት ለመመለስ አንዱ ፈልጎ ማስደረግ ብቻ ሳይሆን ሁለቱም አውቆ ድርሻ ቢወስዱ፣ እኔ ነኝ የፈለኩት አንተ አርግ፣ እኔ ነኝ የፈለኩት አንቺ አርጊ የሚል
አስገዳጅ ነገር ሳይሆን አንዱ ፈልጎ ከማስደረግ ይልቅ ሁለቱም በዛ ፍላጎት ዙሪያ አውቀው ድርሻዬ ምንድን ነው ይህን ፍላጎት ለማሟላት። በአስገዳጅ ፍላጎት ብዙ ጊዜ ይሄ ነገር እንዲደረግልኝ ይፈልጋል ብላ ሚስት እዚህ ጋር ነው የምትቆመው፣ አድራጊው እሱ ነው። ባልም እንደዛው። ግን እንደዛ ከሚሆን ይሄ ነገር መሟላት ተፈልጓል፣ ድርሻችን ምንድን ነው በሚል ሁለቱም ይህን ድርሻ ለመውሰድ ኃላፊነት ቢወስዱ ጋብቻቸውን ማስተካከል ይችላሉ። ዛሬ በጣም ብዙ ጋብቻዎች የሚፈርሱትና የሚበላሹት በዚህ ምክንያት ነው። እንደምታውቁት በማህበረሰብ መካከል ራስ ወዳድነት በጣም ገዝፏል። ሰው የራሱን ጥቅም ፍላጎት እንጂ ሌላው ምንም ይሁን ሰው ገሎ ጥቅም የሚወስድ ሰው ራሱ ከዚህ አመለካከትና አስተሳሰብ ተነስቶ ግን ልክ ነው አግባብ ነው ሊሆን አይችልም። ራስ ወዳድነት ቤትን ብቻ አይደለም ሀገርንም ያጠፋል። ለግል ጥቅማቸው ሲሉ ሀገር የሚበሉ አሉ አይደል? ለግል ጥቅማቸው ሲሉ ተቋም የሚበሉ አሉ አይደል? ለግል ፍላጎቶቻቸው መሟላት ሲል የሰውን የነገን ህይወት ተስፋን የሚበሉ አሉ አይደል? ቤታቸውን የሚበሉ አሉ አይደል? እነዚህ ሁሉ ነገሮች እንደ አንድ የግለሰብ ባህሪ ብቻ ይታዩ፣ ሲገለጡና ሲወጡ ቤት ያፈርሳሉ፣ ማህበረሰብ ያፈርሳሉ፣ ተቋም ያፈርሳሉ፣ ሀገር ያፈርሳሉ። የት ነው የሚስተካከሉ ከተባለ ቢያንስ የመጀመሪያው የሁላችን መድረክ የሆነው ጋብቻና ቤተሰብ ላይ ነው። በጋብቻና ቤተሰብ ህይወት ላይ ከራስ ወዳድነት በመነጨ መልኩ እንደዚህ አይደረግም። ፍላጎት ይሟላልኝ ተብሎ ሌላውን እናስገድድም። በተለይ በጋብቻና ቤተሰብ ህይወት በጣም ጠቃሚ የሚባለው መርህ የኔ ህይወት ለእናንተ ነው የሚል አቋም ነው። የኔ ህይወት ለእናንተ ነው የሚል መርህ ነው። ባል ለሚስቱ፣ ሚስት ለባሏ፣ ወላጅ ለልጁ፣ ልጅ ለወላጁ፣ ቤት ውስጥ አንዱ ለሌላው ትርፍ ነገሮችን ያደርጋል ማለት ነው እና በፍጹም ሚስቶች ፍላጎቶች አሏችሁ አቅም ካለና ነገሮች ከቢሟሉ ሰየው ነው፣ ጥሩ ነው። አንዳንዴ አቅምም ኖሮ ማስገደድ አይደለም ፍላጎትን በማሳወቅ በጋራ ተስማምታችሁ ድርሻ ወስዳችሁ እንዲሟላ አድርጉ እንጂ በንግግርም አቢዩዝ አድርጋችሁ እንደገና ደግሞ ፈቃድም ነጥቃችሁ ባል ሚስት ላይ ሚስትም ባሎች ላይ ይሄን ነገር ብታረጉ ምናልባት ፍላጎቱን ታገኙት ይሆናል፣ ጋብቻውን ግን አታገኙትም። ስለዚህ ጋብቻን ከሚያበላሹ ነገሮች አንደኛው ይሄ ነው ማለት ነው። በሚቀጥለው ደግሞ የምናየውን ርዕስ ደግሞ እንደው ርዕሱን ልስጣችሁና በዛ ቪዲዮ ደግሞ እንገናኛለን። በሚቀጥለው ቪዲዮ ደግሞ ባልና ሚስት ሁለቱም ወይም ደግሞ አንዳቸው በራስ ሐሳብ የመመራት ጉዳይ ጋብቻን ያበላሻል። ጋብቻ የጋራ ህይወት ነው። ነገር ግን ሁለቱም ሊሆን ይችላሉ ወይም ደግሞ አንደኛው ሊሆን ይችላል። በራስ ሐሳብ የመመራት ነገር ካለ ጋብቻን ያበላሻል። እንዴት ነው? ምንድነው? ከዛ እንዴት ይሄ ችግር ጋብቻው እንዳያበላሽ ከተበላሸም እንዲስተካከል ምን መደረግ አለበት የሚለውን በሚቀጥለው ቪዲዮ እናያለን ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ጋብቻችሁን ከብልሽት አድኑ የሚለው መልእክቴ ነው። ከተበላሸም ደግሞ እነዚህን የመፍትሄ መንገዶችን በመጠቀም ጤናማ ጋብቻን በቤታችሁ እንድትገነቡ ከወዲሁ ሐሳቤን አካፍላችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።